ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ይባረክ። እንግዲህ ትንቢተ ዕንባቆም ላይ ደርሰናል። ይሄ ራሱ የሚገርም ነው። ቀናቶች እያለፉ እግዚአብሔር አስችሎን እዚህ ጋር ደርሰናል። ይህ የትንቢተ ዕንባቆም መጽሐፍ እኔ በጣም የምወደው የመጽሐፍ ቅዱስ ክፍል ነው። በእርግጠኝነት ሁላችሁም እንደምትወዱት አምናለሁ። ምክንያቱም ከውስጡ ብዙ ፌመስ የሆኑ የምናውቃቸው የእግዚአብሔር ቃል ጥቅሶችና ብዙ ሀሳቦች በተለያዩ ጊዜ ጎልተው ወጥተው የምንሰማበት መጽሐፉን ራሱ ሳናውቅ አንዳንድ ጥቅሶች ቀድመው ገናው የሚሰሙበት የነበረ የመጽሐፍ ቅዱስ ክፍል ነው። ስለዚህ መግቢያውን በሚመለከት በቀላሉ በአራት ከፍለን ለማየት እንሞክራለን። ስለ ጸሐፊው፣ ስለ መጽሐፉ ይዘትና የአዲስ ኪዳን አንድምታውን እንዲሁም የመጽሐፉ ዓላማ ወይም ቴም የሚለውን እንመለከታለን ማለት ነው። ስለዚህ ከጸሐፊው ስንጀምር ነቢዩ ዕንባቆም የሚባል ጸሐፊ ነው። ይህ ነቢይ እንግዲህ በሌሎች የመጽሐፍ ቅዱስ ክፍሎች ውስጥ ሲጠቀስ አንመለከተውም። ነገር ግን በኤርምያስ ዘመን የነበረ እና ከዚህ ደግሞ ሌላ ሰፋ ያለ ዝርዝር ብዙ ያልተነገረለት ነቢይ ነው እና ይህ ነቢይ የሚኖርበትን ዘመን በሚመለከት እንግዲህ ከብዙ መረጃዎች ተጣቅሶ የደረስኩበት አንድ ነገር ምንድነው? በንጉስ ኢዮአቄም ዘመን ማለትም ከ640 እስከ 598 አካባቢ ድረስ እንደነበረ መገመት ይቻላል በዛ ውስጥ። ምክንያቱም ከሚናገራቸው በመልእክቱ ውስጥ ከሚናገራቸው ነገሮችና ይህ ደግሞ በየትኛው ዘመን ላይ ሊሆን ይቻላል ብለን ስንመረምር የምንደርስበት ይሆናል ማለት ነው። የዚህ ነቢይ እንግዲህ የስም ትርጓሜ ምናልባት በስሙ ላይ በነቢዩ ላይ ሰርቶበታል ሊያስብለኝ ችሏል። ምክንያቱም የስሙ ትርጓሜ ከሃባክ እንግዲህ የዕብራይስጥ ፕሮናንሴሽን ያለው ነው። ወይም ምን ማለት ነው? መያያዝ፣ ይሄ ቱ ኢምብሬንስ ግብ መግጠም አይነት የሚል ተርጓሜ ነው ያለው እና የነቢይ ከእግዚአብሔር ጋር እንደዚህ ያለ ግብ የሚመስል የጸሎት መልእክትን ይዞ በዚህ መጽሐፍ ውስጥ እንመለከተዋለን ማለት ነው። ይህን ነቢይ ለየት የሚያደርገው ከሌሎቹ መጽሐፍቶች ከሌሎቹ መልእክቶች ምንድን ነው ካላችሁኝ፣ ይሄ ነቢይ ሌሎቹ እንዳለ መጽሐፎች ነቢያት ሲባሉ የእግዚአብሔር አፍ ናቸው። ስለዚህ ከእግዚአብሔር የሰሙትን ነገር ከእግዚአብሔር የተቀበሉትን ነገር ወደ ሕዝቡ ይዘው ይመጣሉ ማለት ነው። ነገር ግን በሱ መጽሐፍ ውስጥ በዚህ በትንቢት መልእክት ውስጥ የምንመለከተው ከእግዚአብሔር እየሰማ ወደ ሕዝቡ የሚያደርሰው ምንም ነገር የለም። ነገር ግን ዕንባቆም ራሱ በራሱ ውስጥ በተፈጠረው ሐዘንና መቃተት ወደ እግዚአብሔር ሲናገር እንጂ ወደ ሕዝቡ ሲናገር አንመለከተውም። በውስጡ በሐዘን የተሞላ ጥያቄ የነበረበት ሰው ነው ማለት ነው። ስለዚህ በሐዘን የተሞላውን ጥያቄ ይዞ ወደ እግዚአብሔር በመቅረብ ከእግዚአብሔር ጋራ በቃ ጥያቄና መልስ ውስጥ እስከሚፈታ ድረስ ጥያቄና መልስ ውስጥ የገባበትን ሁኔታ እንመለከታለን። በዚህ ነቢዩ ለየት ያለ ያደርገዋል። በሁለተኝነት የምናየው እንግዲህ የመጽሐፉ ይዘት ነው። የመጽሐፉ ይዘት መጽሐፉ ሊጻፍበት የቻለው ወይም ደግሞ በአጠቃላይ ጸሎቱ ሊጸለይበት የቻለው ምክንያት በምድሪቷ ላይ በወቅቱ በይሁዳ ላይ በጣም ገኖ የነበረው ግፍ፣ ኃጢአት በዝቶ የነበረው ምድሪቷ ላይ የሚታየው ነገር ይህንን መጽሐፍ እንዲጽፍ ምክንያት ሆኖታል ማለት ነው። ወይም ደግሞ ይህንን ከእግዚአብሔር ጋር የገባበትን ጸሎትና ግብግብ እንዲያደርግ ምክንያት ሆኖታል ማለት ነው። በዚህም ላይ ደግሞ በመጽሐፍ ውስጥ እንደምንመለከተው የእግዚአብሔር ዝምታ እሱ በጣም እንዲጮህ ምክንያት የሆነው የእግዚአብሔር ዝምታ፣ እግዚአብሔር ደግሞ መልሱን በሰጠ ጊዜ አንዳንድ ጊዜ ራሱ መቼስ አንዋሽም ሁላችንም እና እኛ ብንዋሽ ህሊናና እግዚአብሔር ይፈርደናል እና እግዚአብሔር ራሱ የሚያደርገው ነገር አንዳንድ ጊዜ ምን ማለቱ ነው የሚያስብለን ነገር አለ። ዳዝንት ሜክ ሴንስ፣ ምንድን ነው አሁን እንደዚህ ብለን በእግዚአብሔር ሐሳብ ላይ በጣም የምንገረምበት እንደ ሰው ማለት ነው። እንደ ሰው ያ አቅም የሚኖረንና የሚገባን እንደዛ ማለት የሚገባን ባይሆንም ነገሩን ካለመረዳታችን የተነሳ ነገሩን አንደርስታንድ ማድረግ ስላቃተን እንደዛ አይነት ስሜት የሚፈጥር
ነገር ዕንባቆምን እንደገጠመው እናስተውላለን። እንዴ ይህ ምን ማለት ነው እግዚአብሔር የሚያስብል በመደንገጥና በመገረም ከእግዚአብሔር እንደዚህ አይነት ነገርን ሲገጥመው እናያለንና በመጨረሻ ግን እምነትንና ጽናቱን የሚያሳየውን ምስጋናውን እስከሚያቀርብ ድረስ የደረሰበትን እንመለከታለን በዚህ መጽሐፍ ውስጥ። እንግዲህ መልእክቱም የዕንባቆም ሸክም ተብሎ ነው የቀረበው። እንደ መጽሐፉ አጀማመር ገና ሲጀምርም የዕንባቆም ሸክም ነው። ነገር ግን ያው የዕንባቆም ሸክም በጸሎት ወደ እግዚአብሔር በመቃተት እንዲያውም ሲጀምር እንደሚለው በመጮህ ወደ እግዚአብሔር የቀረበ ነው ማለት ነው። ስለዚህ በሶስተኛነት ደረጃ የአዲስ ኪዳን እንምታውን ብንመለከት መልካም ይመስለኛል። እሱንም እንደዚሁ እናያለን። በተለይ የዚህ መጽሐፍ ብዙዎች እንደተናገሩለትም መጽሐፉንም ደግሞ በእርግጥ ስትመረምሩት የሚያሳየው አንድ ነገር ነው። የዚህ በአዲስ ኪዳን እንድምታውን ስንመለከት የዕንባቆም መጽሐፍ ላይ በጣም በአዲስ ኪዳን ውስጥ ቤዚክ ይሄ መሰረት የሆነ አንድ ጥቅስ እናያለን። ምክንያቱም ይህ ጥቅስ ምንድን ነው የሚለው? ጻድቅ ግን በእምነት በሕይወት ይኖራል ይላል። ስለዚህ ጻድቅ ተብሎ የተጠራው ደግሞ በጌታ በኢየሱስ ክርስቶስ በማመን የክርስቶስ ኢየሱስን ጽድቅ የወሰደና የራሱ ጽድቅ ደግሞ በእግዚአብሔር ፊት የማያስቆመው ሕዝብ ነው ጻድቅ ተብሎ የሚጠራው። ምንም ይሄ አጠራር በብሉይ ኪዳን ውስጥ የነበረ ቢሆንም የእግዚአብሔር ቃልም ሲናገር እኛንም ያገለገሉ ነቢያት ይህንን ቀን ሊያዩ ይናፍቁ እንደነበረ እና በዚህ መልኩ የሚድነውንም ሕዝብ ብዛት ከተነበዩ በኋላ የሚመጣውንም የእግዚአብሔርን የማዳን ቀን ከተነበዩ በኋላ ይናፍቁ እንደነበረ እንደምናስተውል በመጽሐፋችን። ስለዚህ ይህ በጣም ገኖ በአዲስ ኪዳን ላይ እንመለከተዋለን ማለት ነው። ይህንንም ለምሳሌ በሮሜ 1:15 ላይ ሐዋርያው ጳውሎስ ከወንጌል አንጻር ወንጌል ለሚድኑት የማዳን ኃይል እንደሆነ ከሰበከበት ሐሳብ አንጻር እንደገና በገላትያ 3:11 ላይ ደግሞ ሕግ እንደማያጸድቅ ነገር ግን የሚያጸድቀው ነገር ግን ጽድቅ በእምነት እንደሆነ ለመግለጽ በሰበከበትና ባስተማረበት ክፍል ውስጥ እንመለከታለን። በሶስተኝነት ለምሳሌ በዕብራውያን 10:36 እስከ 38 ላይ እንደዚሁ እስከ መጨረሻ መጽናትንና የተስፋን ቃል መውረስን በዕብራውያን ጸሐፊ በተማርንበት በተገለጸበት ክፍል ውስጥ የዚህ የዕንባቆም ምዕራፍ 2 ቁጥር 4 ላይ ያለ ሐሳብ እዛ ላይ በሰፊው ተገልጾ እናየዋለን። ስለዚህ በትክክልም አዲስ ኪዳናዊ አንድምታ እንዳለው ከዛ ማስተዋልና መማር እንችላለን ማለት ነው። ይህ ሐሳብ በመጽሐፉ መሪ ቃልም ተደርጎ ይወሰዳል። ብዙ ጊዜ የዕንባቆም መጽሐፍን ልታጠኑና የዕንባቆም መጽሐፍን ልታሰላስሉ ስታስቡ በቃ እንደ አጠቃላይ የሶስቱ ምዕራፎችን አቅፎ የሚይዝ ጠንካራ ሐሳብ ያለው ክፍል ነው። ምክንያቱም ኃጥእ በፍርድ እንደሚወሰድ በፍርድ እንደሚቀጣ፣ ነገር ግን ጻድቅ ግን የኃጥእ ሕይወትን ስንመለከት መጨረሻ ላይ ወዴትም አይሄድም፣ ወደ ፍርድ ነው የሚሄደው። ሕይወቱ ለፍርድ ነው የሚዘጋጀው ማለት ነው። ነገር ግን የጻድቅ ሕይወትን ስንመለከት ጻድቅ ግን በእምነት በሕይወት ይኖራል የሚል ስለሆነ ሐሳቡ። ስለዚህ ከዛ የተነሳ ይሄ የዚህ ጥቅስ ክፍል የመጽሐፉ ሁሉ አቃፊና መሪ ሆኖ እናገኘዋለን ማለት ነው። ስለዚህ በአራተኛ ደረጃ የመጽሐፉ ቴም ወይም የተጻፈበት ዓላማ ምንድን ነው? የኃጢአተኛ ለፍርድ ሲሰጥ ጻድቅ ግን ያው እንዳልኳችሁ በእምነት በሕይወት መኖሩን የሚያስተምረን ሆኖ እናያለን። ስለዚህ የመጽሐፉ የተጻፈበት ዓላማ የኃጢአተኛን ሕይወት ከጻድቅ ሕይወት ጋር እያስተያየ ነገር ግን አጉልቶ ጻድቅ ግን በእምነት በሕይወት እንደሚኖር የሚያስረዳን ክፍል ነው ብለን መያዝ እንችላለን። ደግሞም የሚያስተምረን እንደዛ ነው ማለት ነው። ስለዚህ አሁን በቀጥታ ወደ ምዕራፍ 1 ሄዳለሁ። ጌታ ኢየሱስ ይባረክ። ስለዚህ ምዕራፍ 1 ዝግጁ ናችሁ አይደል? ወደ ምዕራፍ 1 እንሄዳለን። ጌታ ኢየሱስ ይባረክ።
ምዕራፍ አንድ እንግዲህ ገና ሲጀምር ያው የመጽሐፉ ሐሳብ የዕንባቆም ሸክም እንደሆነ ስለሚያስረዳ ልክ የመጽሐፉ ሐሳብ ገና ሲጀምር በቁጥር 1 ላይ ሲነበብም እንደሰማ ነው በአዲሱ መደበኛ ትርጉም የሱ ማጉረምረም ይለዋል እና በዛኛው ላይ ደግሞ ሸክም ብሎ ይጀምራል። ከቁጥር 2 እስከ 4 ድረስ ባለው ክፍል ውስጥ የመጀመሪያውን የዕንባቆም ወደ እግዚአብሔር የቀረበ ጥያቄ ነው የምናገኘው። ወደ እግዚአብሔር የቀረበ የዕንባቆምን ጥያቄ እናገኛለን። ይህም ደግሞ እንደዚህ ይላል፣ እግዚአብሔር ሆይ ለእርዳታ እየተጣራሁ አንተ የማትሰማው እስከ መቼ ነው? ግፍ በዛ ብዬ ጮኩ፣ አንተ የማታድነን እስከ መቼ ነው? ስለምን በደልን እንዳይ አደረግከኝ? እንዴትስ ግፍ ሲፈጸም ትታገሳለህ? ጥፋትና ግፍ በፊቴ አለ፣ ጠብና ግጭት በስቷል። ስለዚህ ሕግ ላልቷል፣ ፍትህ ድል አይነሳም። ፍትህ ይጣመም ዘንድ ክፉዎች ጻድቃንን ይከባሉ ይላል እና ምን ያህል የግፍ በምድሪቱ ላይ የጠብ የጭቅጭቅ የክርክር ምድሪቱ ላይ እጅግ በቃ ገዝፎ ያለውን ምድሪቱን ሸፍኖ ያለውን በጣም ለነፍሱ ደግሞ የተጸየፈውን ዕንባቆምን ደግሞ በጣም አስጨናቂ የሆነበትን ይህንን ማየት እጅግ በጣም ያስከፋል አይደለ? አሁንም እኮ እናያለን በቃ የኃጢአት መብዛትን የግፍ መብዛትን አይተን እግዚአብሔር ይፈርዳል። እግዚአብሔር አንድ ቀንማ ዝም አይልም። አንዳንድ ጊዜ እግዚአብሔር ጅራፉን ያነሳል ብለን የምንልባቸውን ንግግሮች የሚያሰኙትን አይነት በወቅቱ በእውነት ጻድቅ ሊኮነንበት የሚያስችለውን ነገር ግን ኃጢአት ግን በወቅቱ ኃጢአተኛ ደግሞ እንደ ልቡ ሆኖ የሚንቀሳቀስበትን በተለይ ደግሞ ከኃጢአተኝነትም አልፎ ይሄ በድካም ወይም በተለያየ ሁኔታ በኃጢአት ውስጥ ያሉ ብቻ ሳይሆን ግፍ ማለት እንግዲህ አውቀው ወይም ደግሞ ይሄ ከፕራይድ ተነስተው ከትዕቢት ተነስተው የፈለጉትን እያደረጉ በምድሪቷ ላይ በጣም እግዚአብሔር እንደሌለ በሚያስመስል መጠን በምድሪቷ ላይ በጣም ገዝፎ ያለ የኃጢአትን ልምምድ ነው የሚመለከተው የሚያመለክተው እና በዚህ ምክንያት ግፍ በዛ ብሎ በእግዚአብሔር ፊት በኃይል እንደጮኸ ነው የምንመለከተው ማለት ነው። እና ለምንድን ነው እግዚአብሔር ሆይ ዝም የምትለው? ተመልከቱ፣ የዚህ ሰው የጸሎት እና የማጉረምረም የሸክም የተባለው እግዚአብሔር ሆይ ለምን ዝም ትላለህ የሚል በውስጡ ያለ መልስ የፈለገ ጥያቄ ይዞ ስለቀረበ ነው። ስለዚህ ክፋትን፣ ግፍን፣ ጠብን፣ ግጭትን በፊቴ ያለ እና ምን ላርግ የሚል ይመስላል እና እንደዚህ አይነት ነገር በፊቴ እያለ እሱ ደግሞ እግዚአብሔርን ፈርቶ የሚኖር እንደሆነ በዚህ ክፍል እንመለከታለን። ምን ላድርግ? አንተስ እንዴት ይህንን እያየ ዝም ትላለህ? እያለ ወደ እግዚአብሔር ሲጮህ እናያለን እና ይህ መንፈሱ በጣም እኔ ገዝቶኛል። ምክንያቱም አንዳንድ ጊዜ ተናግረን ወይም ደግሞ እንደማይገባ የኛ ጉዳይ እንዳልሆነ ልናልፋቸው የሚገቡ ጉዳዮች ውስጥ ራሱ ከዚህ ክፍል ወደ እግዚአብሔር መጮህን የሚያስተምር ሆኖ አግኝቼዋለሁኝ እና አንዳንድ ጊዜ መንፈስ ቅዱስም ሸክሙን በልባችን ያመጣና እንግዲህ በተለያዩ መንገዶች አልፈነው እንሄዳለን እና ከቁጥር 5 ላይ ደግሞ የእግዚአብሔር ድምፅ ለመጀመሪያ ጊዜ ወደ እርሱ ሲመጣ እንመለከታለን። የእግዚአብሔር ድምፅም እንደዚህ ሲል ወደ እሱ ይመጣል። ቢነግሯችሁም እንኳ የማታምኑትን እናንተን በዘመናችሁ አንድ ነገር ስለማደርግ እነሆ ሕዝቡን እዩ ተመልከቱም እጅግም ተደነቁ ይላል። ይሄ በቀድሞ ትርጉም ሳነበው እናንተ የምትንቁ እዩ ተደነቁም፣ ክፉም አንድስ እንኳ ቢተርክላችሁ የማታምኑትን ስራ በዘመናችሁ እኔ እሰራለሁ ይላል እና ይሄ ቃል እንግዲህ በዛን ጊዜ ላለ በግፍ ለሚሄዱ ሰዎች የተነገረ ቃል ነው። እናንተ የምትንቁ እዩ ምን ማለት ነው? ፍርድ ይመጣል። እግዚአብሔር ቅጣትን ያመጣል። እግዚአብሔር ዝም አይልም ብሎ እግዚአብሔር ይሄንን ሲናገር እንመለከታለን። የእግዚአብሔር መልስ ሲመጣ ለሚንቁ፣ ለሚታበዩ፣ ለግፈኞች መልስ በመስጠት ይመጣልና
ምክንያቱም እናንተ የምትንቁ እዩ ማለቱ ምንድነው? ለባቢሎን ተላልፈው እንደሚሰጡ ወይም ደግሞ እንደዚህ አሁን እነሱ የሚያሳልፉት የኃጢአት መንገድ ቅጣቱ በዚህ መንገድ ሊሆን ይችላል ብለው በፍጹም አይጠረጥሩም ነበር። ስለዚህ እዩ የማታምኑትን ተደነቁም ይላቸዋል። እንግዲህ ተደነቁና እዩ በሚባሉት በምህረትና በእግዚአብሔር ሌላ አሰራሩ አይደለም፣ ነገር ግን በላያቸው ላይ እየመጣ ባለው ፍርድ ማለት ነው። ይህንን በአዲስ ኪዳን ጳውሎስ በሐዋርያት ሥራ ምዕራፍ 13:40 ላይ በእምነት ስለመጽደቅ ከሰበከ በኋላ ይመስለኛል በአንጾኪያ ቤተክርስቲያን ነው። ይህንን በእምነት ስለመጽደቅ ከሰበከ በኋላ ባይቀበሉ ጌታ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ ሰብኳቸው ባይቀበሉ ይህ ትንቢት እንደሚፈጸምባቸው አድርጎ ይነግራቸዋል። ምን ማለት ነው? ፍርድ እንደሚመጣባቸው። እናንተ ከእግዚአብሔር ጋር ነን እያላችሁ ታስባላችሁ፣ ነገር ግን እሱ ደግሞ ልጁ ኢየሱስ ክርስቶስን መሲህ አድርጎ ቀብቶ ልኮላችኋል። ነገር ግን ይህንን ባትቀበሉ እናንተ የማታምኑትን የምትደነቁበትን ነገር ያደርጋል። እሱ ምንድነው? ጌታ ኢየሱስ ክርስቶስን ባለመቀበል የሚመጣ ፍርድ ነው ማለት ነው። ሐዋርያው ጳውሎስ ይህንን የሚናገረው በዚህ የትንቢት መጽሐፍ ላይ የተጠቀሰውን በቀጥታ ኮት አድርጎ አንስቶ በዛ ስፍራ ላይ ለነበሩ አይሁድ ወንጌልን ለመሰከረላቸው ይህንን ሐሳብ ይነግራቸዋል። ምክንያቱም የእግዚአብሔርን የምህረት መንገድና የእግዚአብሔርን ሐሳብ አለመቀበል ያመጣው ቁጣ እንደሆነ በዚህ ክፍል ላይ ስለሚያሳይ ማለት ነው። ስለሆነም ዕንባቆም በመጽሐፉ ከእምነት ጋር የተቆራኘ መጽሐፍ መሆኑንም በዚሁ መመልከት እንችላለን። ስለዚህ ከቁጥር 6 እስከ 11 ደግሞ የእግዚአብሔር መልስ በዝርዝር ወደ ታች እንመለከታለን ማለት ነው። እግዚአብሔር በዕንባቆም ጩኸት ውስጥና በዕንባቆም ለቅሶ ውስጥ መልስ ሲሰጥ መልሱ ግን ከአይሁድ የባሰ ጨካኝና ክፉ ሕዝብ ተነስቶ አይሁድን እንደሚወርስ ይነግረዋል። ዕንባቆም በዚህ ነው እንግዲህ ለሁለተኛ ጊዜ ግራ ሲጋባ የምንመለከተው። ይህ ደግሞ ምንድነው? የባቢሎንን መነሳት ከቁጥር 6 እስከ 11 ድረስ ባለው ክፍል ውስጥ እንደዚህ ተቀምጦ እናገኘዋለን። በራሳቸው ያልሆኑትን መኖሪያቸውንም የራሳቸው ያልሆኑትን መኖሪያ ስፍራዎች ለመያዝ ምድርን ሁሉ የሚወሩትን ጨካኝና ፈጣን የሆኑትን የባቢሎናውያንን አስነሳለሁ ይለዋል። እግዚአብሔር ራሱ ምን ይላቸዋል? ጨካኝና ፈጣን የሆኑትን ባቢሎናውያንን አስነሳለሁ፣ እነርሱም የሚያስፈሩና የሚያስደነግጡ ናቸው። ፍርዳቸውና ክብራቸው ከራሳቸው ይወጣል ይላል። እንግዲህ አስተውሉ። ፍርዳቸውና ክብራቸው ማለት ሌላ ጀጅመንት የላቸውም። የሚመራቸው የእግዚአብሔር ሐሳብና የእግዚአብሔር ሕግ አይደለም። በቃ አይተውት ጠላውት ብለው ሊገሉ ይችላሉ ማለት ነው። ጀጅመንታቸው ከራሳቸው ነው። አንድን ሰው ሲያዋርዱት፣ አንድን ሰው ሲቀሙት፣ አንድን መንግስት ወይም አንድን አካል ከበው እንደፈለጉ ሲያደርጉት ከራሳቸው የሚነሳ ክብርና ከራሳቸው የሚነሳ ጀጅመንት ያላቸው ህዝቦች ናቸው። እንዲህም ብሎ ይላቸዋል፣ ፈረሶቻቸው ከነብር ይልቅ ፈጣኖች፣ ከማታም ተኩላ ይልቅ ጨካኞች ናቸው። እንግዲህ በዚህ አይነት ህዝብ አይሁድ እንዲቀጣ ምክንያት ሆኖባቸዋል እና በቁጥር 9 ላይ እንደዚህ ይላል፣ ሁሉም ለአመፃ ታጥቀው ይወጣሉ፣ ሰራዊታቸው እንደ ምድረ በዳ ነፋስ ወደፊት ይገሰግሳል። ማቆሚያ የሌለው ከባድ ጥፋትን የሚያደርስ ትልቅ ሰራዊት ማለት ነው። እግዚአብሔር ራሱ ለዕንባቆም በነገረበት ክፍል ውስጥ ሲያስረዳን በጣም በቃ ጨካኝ የሆነ ማቆሚያ የሌለው ወደፊት ብቻ የሚገሰግስ ምድሪቱ ላይ የነበሩ ሌሎች ነገስታትንም ሁሉ እያወከ የራሱ ያልሆነውን ነገር ለመዋጥ የሚወረወር አይነት አድርገው ይስላቸዋል እና በዚህ ምድር ላይ ያለውን ግፍና በዚህ ምድር ላይ ያለውን የኃጢአት መብዛት እግዚአብሔር እኔ መፍትሄ የምሰጠው ለነዚህ አሳልፌ በመስጠት ነው ብሎ ለዕንባቆም ይነግረዋል ማለት ነው እና ከቁጥር 12 ላይ ተነስተን ስንመለከት
በእርግጥ አሁን ያነበብኩት ክፍል የባቢሎን በጣም የሚያስጨንቅ አይነት በመንፈሳዊ አንዳንድ ጊዜ በቃል እንደዚህ የማነበውን ክፍል በመንፈስ ለማሰብ እሞክራለሁ። በመንፈስ አይነት በመንፈሳዊ ዓለም ላይ ያለውን ነገር ምክንያቱም እነዚህ ሰዎች የሚመራቸው አንድ አካል እንዳለ ያስታውቃል። ምን ያህል ኃይለኛና ገናና እንደሆኑ ያስታውቃልና አንድም የክፉ ምሳሌዎች እንደሆኑ እናውቃለን። ማለት የጨለማው ዓለም አሰራር ምሳሌዎች እንደሆኑ እናውቃለን እና በእንደዚህ አይነት ግፍና ፍጥነት በተለይ የሚረግጥበት የሚያግዘው ነገር ከተገኘ በዚህ አይነት ፍጥነት ለማጥፋት ዲስትሮይ ለማድረግ ክፉ እንደሚመጣ በደንብ ከዚህ ክፍል መማር እንችላለን። ከባቢሎናውያን እግዚአብሔር ከሰጣቸው አገላለጽ ማለት ነው። ቁጥር 12 ላይ የዳግመኛ የዕንባቆምን ማጉረምረም እንሰማለን። እዚህ ጋራ ነው እንግዲህ ዕንባቆም በጣም ይደነግጣል። ምን አስደነገጠው ካላችሁ እንዴት ኃጢአተኛ ከሱ የባሰ ኃጢአተኛ እንዴት ይቀጣዋል? በጽድቅ እኮ ይሄኛው ይበልጣል። ይሄ እኮ በጽድቅ የተሻለ ነውና እንዴት አድርጎ ያኛው ከዚህኛው በልጦ እሱን ለመቅጣት እንዴት አቅም ያገኛል? እና የእግዚአብሔርን ቅድስናና አቤቱ የተቀደስከ አምላክ እግዚአብሔር ሆይ ለዘላለም ጀምረህ ያለህ አይደለህምን? እንግዲህ በዚህ ውስጥ እግዚአብሔር ለዘላለም መኖሩን ሲናገር እንግዲህ ከዘላለም ጀምሮ የእግዚአብሔር መርህ ምን እንደሆነ ለማስረዳት እንዳሰበ ማስተዋል እንችላለን። ማለት ይሄ የሚቀየር መርህ አይደለም። እንዴት በጻድቅ ሕዝብ ላይ እንዴት የእግዚአብሔር ሕዝብ በሆነው ላይ ኃጢአተኛ ቀጪና ገዢ ሆኖ በዚህ መልኩ እንዴት ሊገለጥ ይገባዋል የሚል እውነትም ግራ መጋባትን የሚያመጣ አሁን እግዚአብሔር ምን እያደረገ ነው? አሁን ይሄ ልክ ነው ብለን እንደው የሚያስብለንን አይነት ስሜት ያዘለ ግራ መጋባት በወቅቱ በዕንባቆም ላይ እንደተፈጠረበት እናያለን። አይኖች ክፋትን እንዳያዩ ንጹሐን ናቸው ይለዋል። እንዴት ከኃጢአተኛው ጋር አሁን አብረህ ሰራ ለማለት ነው። ምክንያቱም እነዚህ ህዝቦች እነዚህን እንዲዘምቱባቸው ወይም እንዲቆጣጠሯቸው በእነዚህኛዎቹ እግዚአብሔር የዚህን ምድር ጥፋት መክደን ማሰቡን ሲያስብ አንተ እኮ ክፋት አይኖችህ አያዩ። እግዚአብሔር ሆይ አይኖችህ እኮ ንጹሐን ናቸው። የእግዚአብሔር ንጽህና ክፋትን እስከ አለማየት ነው ወገኖች። አይገርማቸው? ክፋትን እስከ አለማየት፣ ምክንያቱም እሱ ፍጹም ንጹህ ስለሆነ ማለት ነው። እና ዕንባቆም እንደዚህ ይለዋል፣ እግዚአብሔር ሆይ እንዲፈርዱ ሾምካቸው፣ አለቴ ሆይ ይቀጡ ዘንድ ስልጣን ሰጠሃቸዋል ብሎ የእውነተኛ የውስጡን ግራ መጋባት በእግዚአብሔር ፊት ሲያፈስ እንመለከታለን። እውነትም ግራ የሚያጋባ ነገር ነው። እንዴት ኃጢአተኛ ሰልጥኖ ጻድቅ በቀላሉ ልትምረው ወይም ደግሞ ከዛ በታች ቅጣት ልትሰጠው እና ልትገስጸውና ልታስተምረው ያንተ የሆነ ህዝብ ነው ብለን የምናስበው ህዝብ እንደዚህ ሲሆን እንዴት አሳልፈ ለነዛኛዎቹ ትሰጠናለህ ብሎ ሲያቀርብ እናያለንና ክፉ ከራሱ ይልቅ ጻድቅ የሆነውን ሲውጠው ለምን ዝም ትላለህ ይላል። ክፉ ከራሱ ይልቅ ጻድቅ የሆነውን ህዝብ ሲውጠው ምን ማለት ነው? ክፉ የሚለው ባቢሎንን ነው። ከባቢሎን ይልቅ ደግሞ ጻድቅ ብሎ የሚገልጸው አይሁድን የአይሁድን ህዝብ ነው። ስለዚህ ይህ የአይሁድ ህዝብ እንዴት በባቢሎን ሲዋጥ እግዚአብሔር ሆይ እንዴት ዝም ትላለህ? ኃጢአት እንዴት ጻድቅ በኃጢአተኛው ይቀጣል የሚል አንድምታን የያዘ ማጉረምረሙን ይቀጥላል እና ከቁጥር 14 እስከ 17 ባለው ክፍል ውስጥ የምንመለከተው ሌላው ሐሳብ ምንድን ነው? በቁጥር 14 እስከ 17 ወይም ደግሞ እስከ ምዕራፉ ፍጻሜ ድረስ ባለው ውስጥ በባህር አሳዎች ምሳሌ እያደረገ ከእግዚአብሔር ጋር ያወራል እና የባህር ውስጥ ያሉ አሳዎች አሳ አጥማጆች እንዴት አድርገው እንደሚያጠምዷቸው ማጥመጃ መሳሪያዎቻቸውን ጥለው ከባህር ውስጥ እንደሚያወጧቸው በዛ ሰብስበው እንደሚይዟቸው ከዛስ በዛ ሰብስበው ከያዟቸው በኋላ ደግሞ ያንን በማግኘታቸው ሪጆይስ እንደሚያደርጉ እንደሚደሰቱ እና በመጨረሻ ላይ የሚናገረው አንድ ቃል ምንድነው? ዕንባቆም መጨረሻ ላይ የሚናገረው ታዲያ መረቡን ባለማቋረጥ መጣል፣ ህዝቦችንስ ያለ ርኅራኄ መግደል
አለበትን ይላል። ልክ አሳ በአሳ አስጋሪ እንደሚሰገር እና ባገኘው ጊዜም ደግሞ እንደ ልቡ እየተደሰተ እንደ ምግቡ እንደ ቀለቡ እየወሰደው ደስ እንደሚለው ይሄ ግፈኛው ደግሞ ጨካኝ ተብሎ የተገለጠው ደግሞ ህዝቡን እየመጣ እንደዚህ መውሰድ አለበት። ይሄንን ነው አንተ ፍትህ የምትለው? ይሄንን ነው አንተ ለህዝብ ቅጣት ብለህ የምታቀርበው? እግዚአብሔር የሚል በጣም ከነበረበት ሐዘን የባሰ ሐዘን ውስጥ የከተተውን ይህንን ክፍል እናስተውላለን ማለት ነው። እና በዚህ ክፍል ላይ አሳ አጥማጆችን ምሳሌ በማድረግ አቅርቦታል ማለት ነው። እና ምዕራፍ 1 በሚመለከት በአጠቃላይ በእግዚአብሔርና በዕንባቆም ይሄ ባክ ኤንድ ፎርዝ በጥያቄና መልስ ገና ጥያቄው አልተፈታም፣ ነገር ግን በጥያቄና መልስና በማጉረምረም ውስጥ እየሄደ ያለውን እንመለከታለን። ከዚህ ምዕራፍ ምን እንማራለን የሚለውን ስንመለከት ማንኛውም የገጠመን ግራ መጋባትና ማጉረምረም ወደ እግዚአብሔር ሲያቀርበን ብቻ ነው ልክ የሚሆነው። ማንኛውም የገጠመን ግራ መጋባትና ማጉረምረም ልክ የሚሆነው ወደ እግዚአብሔር ሲያቀርበን ብቻ ነው። ምክንያቱም ከእግዚአብሔር ወደ እግዚአብሔር የማያቀርብ ማጉረምረም፣ ወደ እግዚአብሔር የማያቀርብ የትኛውም ሐዘን በውስጡ ሌላ መንፈስ ሊኖረው ይችላል። አታክም ሊሆን ይችላል። መፍትሄ እንድናገኝ ሳይሆን ካለንበት መንፈሳዊ ከፍታ ለማውረድ የመጣ ሊሆን ስለሚችል፣ ስለዚህ ማንኛውም መፈተሽ ያለብን ማንኛውም የከበደ የመሰለን ማጉረምረምም ሆነ ሐዘን ወደ እግዚአብሔር ሊያቀርበን የሚገባ መሆን አለበት። በሁለተኛው የእግዚአብሔር ፍርድ አይመረመርም። እዚህ ጋር እንደምንመለከተው ዕንባቆም ቢሞግተውም እንኳን አላስቀየረውም። እግዚአብሔር ዕንባቆምም ያልተረዳው ምናልባትም ደግሞ ዛሬ ደግሞ በእኛ ህይወትም አንዳንድ የማንረዳው ነገር ግን እግዚአብሔር ያ የተሻለ እንደሆነ የሚቆጥረው ነገር ሲኖር በወደደው መንገድ እግዚአብሔር መስራት የፈለገውን ነገር ይሰራዋል ማለት ነው። ስለዚህ የእግዚአብሔር ፍርድ እርሱ የወደደውን ሊያደርግ የተገባው ስለሆነ ስራው ትክክል ስለሆነ የእግዚአብሔር ፍርድ አይመረመረም ማለት ነው። በሶስተኝነት ግራ መጋባታችን፣ ሐዘናችን መብዛት ከባድ ቢመስልም ሁል ጊዜ ግን እግዚአብሔር መልስ እንዳለው ከዚህ ምዕራፍ እንመለከታለን። እኛ ወደድነውም አልወደድነውም በእግዚአብሔር ግን ሳይታወቅ ድንገት የሚደረግ እንደው እግዚአብሔር ደርሶበት እግዚአብሔር ሳያስበው በቃ ደርሶበት ድንገት የሚወስነው አንዳች ነገር የሌለው አምላክ መሆኑን ከዚህ ምዕራፍ እንመለከታለን። እንደምትመለከቱት ስሜቱን ለመረዳት ሞክሬያለሁኝ የዕንባቆምን በዚህ በምዕራፍ 1 ላይ በከባድ ጭንቀት ውስጥ ሆኖ ነው እንደምትመለከቱት በቃ ግፍ በዛ እያለ የሚጮኸው እና ከዛ ውስጥም ቢሆን እግዚአብሔር ግን መልስ እየሰጠ ሲናገር እናያለን። ምዕራፍ 2 እንግዲህ ሲጀምር በጣም የታወቀ ቃል ነው። ብዙዎቻችን ከዚህ በፊት እናውቀዋለን። በመጠበቂያዬ ላይ እቆማለሁ፣ በምሽጉ ቅጥር ላይ ወጥቼ እቆያለሁ። ምን እንደሚለኝ ለክርክሩም የሚሰጠውን መልስ ለማወቅ እጠብቃለሁኝ ይላል። በመጠበቂያዬ ላይ እቆማለሁ፣ በአምባዬ ላይ እወጣለሁ፣ የሚነግረኝንም ስለ ክርክሬ የምመልሰውን አውቅ ዘንድ እመለከታለሁ ይላል። እንግዲህ ይህ ጥቅስ እንደምታውቁት በጣም የታወቀ ጥቅስ ነው። በብዙ ጸሎቶች ውስጥ እንሰማዋለን። በተለይ ከእግዚአብሔር መልስ ለመስማት የሚፈልግ ሰው ብዙ ጊዜ የሚጠቅሰው ጥቅስ ነው እና ይሄ ሐሳብ በዕንባቆም የተነገረ ሐሳብ እግዚአብሔርን በጽናት እንደሚጠብቀው ነው የሚያሳየው። በጽናት እንደሚጠብቀው ማለት ምን ማለት ነው? በጸለየበት በመንፈስ ጸለየ፣ ውስጡ ከመጣው ጥያቄና ጩኸት የተነሳ ጸለየ ዕንባቆም። ነገር ግን በተግባርም ከጸሎቱ ተቃራኒ የሆነ ነገር ሲያደርግ እንመለከተው። በዛው ስፍራ ላይ ይጠብቀዋል። እኔ እዚህ ላይ ምን እላለሁኝ? በመጠበቂያዬ ላይ እና በአምባዬ ላይ ብሎ የሚለው ምናልባት ይሄ ከጸሎት ቤት ሳልወጣ ወይም ደግሞ የተራራ ጸሎት ብለን ሄደን ተራራው ላይ ወተን እዛው ቅርት ብለን እግዚአብሔር እስከሚናገር በቃ እኔ አልወርድም እንደማለት አይደለም፣ እንደዛ አይደለም። ነገር ግን በእምነት
የተጸለየ ጸሎት ነው እና ከዚህ ሐሳብ ከጸለየው ጸሎትና ጸሎቱንም ካነሳሳው ከዛ ሐሳብ ሳይዛነፍ በእግዚአብሔር ፊት አንደበቱ አንዴ እንደዚህ ብሎ ሳይቀላቀል ማለት ነው። በቃ አንዳንድ ጊዜ እግዚአብሔርን ጥያቄ እንዳለብን መስሎን እንጠይቀውና እግዚአብሔር ምንም ከመናገሩ በፊት አረ እግዚአብሔር ወይ ማረኝ ብለን ደግሞ መንፈሳዊ ይመስላል፣ ግን በቃ በሌላ ነገር ደግሞ እንከርነዋለን። አረ ተመስገን ይሻላል በቃ ምናምን ብለን እግዚአብሔር መልስ እንደሌለው ማለት ነው። በእግዚአብሔር ፊት መቆየትን ልምምድ ስላላደረግን ከእግዚአብሔር ጋር ማውራት ራሱ አሁን እኮ ጭንቀቱም ችግሩም ቶሎ ብለን እኛ የራሳችንን እርምጃ ስለምንሰጥ ነው እንጂ በእግዚአብሔር ዘንድ መልስ የሌለው ስለሆነ አይደለም። እና ከዕንባቆም እዚህ ጋር የምንመለከተው ምንድነው? እኔ ግን እጠብቅሃለሁ እግዚአብሔር ሆይ በቃ እኔ ይሄ ስሜት ተሰምቶኛል እንድትመልስልኝ እጠብቃለሁ። የምትመጡበት የምንሄድበት ወደ እግዚአብሔር የምንቀርብበት መንፈስና የምናቀርበው ጥያቄ በእግዚአብሔር ቃል ወይም ደግሞ በእግዚአብሔር ሐሳብ ውስጥ ያለ ይሁን እንጂ በነገራችን ላይ ከምንም አይነት መንገድ ውስጥ መጥቶ ወደ እግዚአብሔር ፊት የሚመጣ ጥያቄ እግዚአብሔር ሲመልስ ያው በራሱ መንገድ ነው የሚመልሰው። ነገር ግን እኛ አንዳንድ ጊዜ መንፈሳዊነትን ከተረዳንበት ነገር ተነስተን ቀደም ብለን ለእግዚአብሔር ያገዝን ወይ የረዳን አስመስለን የምንተወው ወይም ደግሞ ሌላ በቃ ልክ ከእግዚአብሔር ጋር አብሮ የማሄድ ከሐሳቡ ጋር ማለት ነው አብሮ የማሄድ መልስን የምንሰጥባቸው ጊዜያቶች ይኖራሉና በዚህ ሐሳብ ውስጥ ግን በዚህ በመጠበቄ ላይ ይቆማለሁ በአምባዬ ላይ በሚለው ውስጥ ግን አምኖ ጸንቶ በእግዚአብሔር ፊት መልስ እስከሚያገኝ ድረስ ድምፅ እስከሚሰማ ድረስ እግዚአብሔር እስከሚናገረው ድረስ እግዚአብሔርን ይዞ የሚጠብቅ አይነት ሆኖ አገኘዋለሁ። ይህ ማለት ግን ለምሳሌ አሁን ሐዘን ውስጥ ሆነን ችግር ውስጥ ሆነን ባለንበት ሁኔታ እንደው ዝም ብለን ሐዘንን በቃ እያበረታታን ዝም ብለን ተውጠንበት በዛ ሐዘን ውስጥ መኖር ማለት አይደለም። በእርግጠኝነት ዕንባቆም በዚህ ክፍል ላይ የምንመለከተው በአንድ ነገር ምንድነው? ይህንን እሱ ጋር የመጣውን ጥያቄና ሮሮ ለእግዚአብሔር እንዳደረሰ እርግጠኛ የሆነበት ክፍል ነው። የእግዚአብሔር ቃል ሲናገር በአንዳች አትጨነቁ ይልና በጸሎትና በምልጃ ከምስጋና ጋር ነገራችሁን ለእግዚአብሔር አስታውቁ ነው የሚለው እና ቀጥሎ የሚመጣው ቃል ምንድነው የሚለው? ስለዚህ አይምሮን የሚያልፍ የእግዚአብሔር ደስታ በክርስቶስ ኢየሱስ ልባችሁን ይቆጣጠራል ይላል። ስለዚህ በምን ታውቃላችሁ? ያላችሁበት ማጉረምረምና ያላችሁበት ሐዘን በጸሎት በእግዚአብሔር ፊት መቅረቡን መግባቱን በምን ታውቃላችሁ ካላችሁ የመጣችሁበት የሐዘን እንኳን ቢሆን ነገር ግን አይምሮን የሚያልፍ በቃ እነዚህ ልክ ዕንባቆም ላይ እንደተፈጠሩ አይነት ጭቅጭቆች እነዚህ ሐዘኖች ልቡን ያወረዱት ነገሮች እያሉ ነገር ግን የእግዚአብሔር ደስታ አይምሮውን ይሄ ሪዝኒንግ ክፍሉን ለምን ይሆናል የሚለውን ለምን እንደዚህ ይሆናል ብሎ ሐዘን የሞላውን የሚያልፍ የእግዚአብሔር ደስታ ልብን ይቆጣጠራል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ጸሎታችን ከእግዚአብሔር ጋር በመንፈስ በትክክለኛው መንገድ እንደተገናኘ አንድ የምናስተውልበት መንገድ ነው። አንድም ብቻ ሳይሆን መንፈስ ቅዱስም አሁን እዚህ ላለን አማኞች የሚያደርግልን እሱ ነው ማለት ነው። ስለዚህ በመጠበቄ ላይ እቆማለሁኝ ማለት በዚህ መልኩ እናያለን። ዕንባቆም ባየው በደል አዝኖ ጮኋል፣ በዛም ይጸናል እና በዚህ ክፍል ውስጥ በዚሁ ጥቅስ ውስጥ የምናገኘው ሌላ አንድ ቃል አለ። ስለ ክርክሬ የሚመልስልኝን አውቅ ዘንድ የሚል ቃል አለ። ስለ ክርክሬ የሚመልስልኝን አውቅ ዘንድ እመለከታለሁ ይላል። እንግዲህ አውቅ ዘንድ የሚለው የእግዚአብሔር መልስ በመጣ ጊዜ የእግዚአብሔር መልስ በመጣ ጊዜ ለነፍሱ ዴሊቨራንስ እንደሚያገኝ ያስባል ማለት ነው። ምክንያቱም የእግዚአብሔር ሐሳብ፣ የእግዚአብሔር እውነት፣ የእግዚአብሔር ዕውቀት ወደኛ ሲመጣ ግራ መጋባት ያለው ክፍላችን ከእግዚአብሔር ሲማር ያ ዕውቀት ከእግዚአብሔር የተቀበልነው ዕውቀት በዛ በጭንቀት ውስጥ ሰውነታችንን ሁሉ አኮማትሮ መንፈሳዊ ነገራችንን ሁሉ ሽሪንክ አድርገው የያዘው ነገር ላይ ምን ያመጣል? ነፃ መውጣትን ያመጣል። ኦልሬዲ ከእግዚአብሔር ሰምተናል። ከእግዚአብሔር ስለሰማን በቃ በዛ ውስጥ ዴሊቨራንስ እንደሚያገኝ ነፃ መውጣት እንደሚያገኝ
ያ ደግሞ ከእግዚአብሔር የምንቀበለው ብቸኛው መንገድ እንደሆነ አያችሁ። ከእግዚአብሔር እስከ መስማት ድረስ መጠበቅ ምን አይነት ጥቅምና ኃይል አለው? ለክርክሬ የሚሆነኝን አውቅ ዘንድ ይላል። ክርክሩ ከሌላ ሰው ጋር አይደለም። በውስጡ የተፈጠረ ክርክር ነው ይሄ ሰው ያለው። በውስጡ የተፈጠረ ጩኸት፣ ሸክሙ እኮ ያለው ውስጡ ነው ያለው እና ለውስጡ ነፃ መውጣት በቃ ይሄ ነገር ብሎ አይምሮውን ይሄ ሐሳቡን የሚሞግተውን ነገር አሸንፎ የሚወጣበትን መልስ ራሱ ለማግኘት የሚሄደው ከእግዚአብሔር እንደሆነ እናያለን። እና ስለዚህ አውቅ ዘንድ የሚለው በማወቅ ውስጥ የእግዚአብሔርን ሐሳብ በማወቅ ውስጥ የነፍስን ነፃነት ይሰጠናል። በአዲስ ኪዳን ደግሞ እንድንተረጉመው ከተፈለገ የነፍስ መዳን ከእግዚአብሔር ዕውቀት የተነሳ እንደሆነ በዛው ማየት ማስተዋልም እንችላለን ማለት ነው። ከቁጥር 2 ጀምሮ የእግዚአብሔር መልስ በራእይ መልክ ወደ እርሱ ይመጣል ማለት ነው። በቀላሉ እንዲነበብ ራእዩን ጻፈው፣ በሰሌዳም ላይ ቅረጸው። ራእዩም የተወሰነለትን ጊዜ ይጠብቃል፣ ስለ መጨረሻውም ይናገራል፣ እርሱም አይዋሽም ይላል። ስለዚህ እግዚአብሔር ስለሚሰጠው ራእይ ይናገራል፣ እግዚአብሔርም እንደማይዋሽ ይናገራል። ይህንንም በሰሌዳ ላይ በሚታይ በቃ በቀላሉ እንዲነበብ ጻፈው፣ በቀላሉ እንዲነበብ ጻፈው። ምክንያቱም እግዚአብሔር በእርግጠኝነት የሚናገር አምላክ ነው። የተናገረውን ደግሞ የሚፈጽም አምላክ ነው። እግዚአብሔር ተናገረ ብለን እንደው ምንድነው በዚህ ሰዓት በሚታይ ነገር አውጥተን ብንለጥፈው የተናገረው እግዚአብሔር ከሆነ ምንም ፍርሃት የለውም። ምንም ፍርሃት የለውም። የሚከለክለው ሌላ ምንም ኃይል ስለማይኖር ማለት ነው። ስለዚህ እግዚአብሔር ይህንን እንደዚህ አድርግና ጻፈው፣ እርሱም አይዋሽም። የሚዘገይ ቢመስልም ጠብቀው፣ በእርግጥ ይመጣል፣ ከቶ አይቀርም ይላልና ይሄ ክፍል በአዲስ ኪዳንም እንደዚሁ በደንብ ተብራርቷል። ይሄ እንዲያውም የብሉይ ኪዳን ጥላ የሆነ የትንቢት ቃል ነው ብዬ አስባለሁኝ። ምክንያቱም የአዲስ ኪዳን ጸሐፊ ይህንን ሐሳብ ያብራራዋል። የእግዚአብሔርን ፈቃድ ፈጽማችሁ የተስፋ ቃሉን እንድትቀበሉ ጸንቶ መቆም ያስፈልጋችኋል። ምክንያቱም ከጥቂት ጊዜ በኋላ የሚመጣው እርሱ ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል፣ ወደኋላ የሚያፈገፍገውን ነፍሴ በእርሱ ደስ አትሰኝበትም ይላል። ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ክርስቶስ አዳኛችን ነቢያት ይመጣል ብለው የጠበቁት በመምጣቱም አምነው ይመጣል ብለው በማመን አምነው የጸደቁበት ጌታ ኢየሱስ ክርስቶስ በነቢያት አፍ የተነገረው መጥቷል። ያ የተስፋ ቃል ለነቢያቶቹ በወቅቱ ተፈጽሟል። አሁን ደግሞ ጌታ ኢየሱስ ክርስቶስ ዳግመኛ ይመጣል የሚለውም ይሄው ቃል በእምነታችን ጸንተን ብንኖር፣ በየትኛውም ፈተና ውስጥ እያለፍን ቢሆን በእምነታችን ውስጥ ጸንተን ብንኖር ይህንን የሚመጣውን ጌታ ኢየሱስ ክርስቶስ እናያለን ማለት ነው። ከእምነት ዌቨር የሚያደርገንን የትኛውንም ኃይል ትተን ጻድቅ ግን በእምነት በሕይወት ይኖራል የሚለውን ይህንን ቃል ተቀብለን ብንኖር ጌታ ኢየሱስ ክርስቶስ ይመጣል፣ አይዘገይም፣ በእርግጥም ይመጣል። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ይመጣል፣ አይዘገይም፣ በእርግጥም ይመጣል። ጌታ ኢየሱስ ክርስቶስ ይባረክ። ጌታ ኢየሱስ ክርስቶስ ይመጣል፣ አይዘገይም፣ በእርግጥ ይመጣል። ስለዚህ በብሉይ ኪዳን ይህ ጥላ ሆኖ የተነገረው የማዳን ድምፅ እንደሚመጣ የተናገረው አይዋሽም፣ በእርግጥ ይመጣል ያለው በነቢያት ይመጣል ተብሎ የታመነው ደግሞ መጥቶ ያየነው ለእኛም እንደሰማነው ይህ የተስፋ ቃላችን የምንጠብቀው ጌታችን ዳግመኛ ይመጣል። ክብር ለኢየሱስ ይሁን። ቁጥር 4 ጀምሮ ስለ በባቢሎን ላይ ስለሚመጣ ፍርድ ከጽድቅ ጋር እየተነጻጸረ የቀረበበት ክፍልን እናገኛለን። በዚህ ክፍል ላይ እንግዲህ ከቁጥር 4 ጀምሮ ደግሞ በባቢሎን ላይ ስለሚመጣ ፍርድ ከጻድቅ ጋር እየተነጻጸረ ያለውን ክፍል እንመለከታለን ማለት ነው። በተለይም ደግሞ ከቀድም ጀምሮ እያነሳን እንዳልኳችሁ መጽሐፉን ሙሉ ለሙሉ ገዝቶትና ተቆጣጥሮት የምናገኘውን
ጥቅስ ክፍል የምናገኘው በዚህ ውስጥ ነው። እነሆ ነፍሱ ኮርታለች ውስጡም ቅን አይደለም። ይሄ ስለ ባቢሎን የተነገረ ነው። ጻድቅ ግን በእምነት በሕይወት ይኖራል ይላል እና በማለት ኃጢያኑ ከጻድቁ እያነጻጸረ ይናገራል። ምንም እንኳን ኃጥእ ቢሰለጥን ወይም ደግሞ በቃ ገዝፎ የተሻለ ሆኖ ቢታይም ያው ለጊዜው ነው። ጻድቅ ግን በእምነት በሕይወት ይኖራል ማለት ነው። የጻድቅ ሕይወት የሚቋረጥ አይደለም እና በዚህ ክፍል ውስጥ የባቢሎንን ክፋት ይናገራል። በተለይ ከዚህ በተከታታይ እስከ መጨረሻው ያሉትን እንመለከታለን። የባቢሎንን ክፋት ሲናገር በሲኦልና በሞት መስሎ ነው የሚናገረው። በሲኦልና በሞት መስሎ ነው፣ ነፍሳትን እንደማይጠግብ ይናገራል። ባቢሎን የተመሰለበት ቅድም እንዳልኳችሁ መንፈሳዊ የሆነውን ደግሞ እይታ እንመልከት ስንል ይሄ አህዛብን እየዞረ የራሱ ያልሆነውን እያግበሰበሰ እየበዘበዘ ገንዘባቸውን እየወሰደ ንብረታቸውን እየወሰደ ሕይወታቸውን እየወሰደ ያለው የባቢሎን መንግስት ስዕላዊ አገላለጹ ስስቱ እንደ ሲኦል ነው ይላል። ስስቱ እንደ ሲኦል ነው፣ እንደ ሞትም ነፍሳትን አይጠግብም ይላል። አያችሁ፣ ሞት እንግዲህ በዚህ መልኩ ተገልጧል። ስለዚህ ለዚህ ነው ወደ ጌታ ወደ ኢየሱስ ክርስቶስ እንድንመጣ ሕይወትም እንዲሆንልን በሌላ በምንም ሳይሆን ጻድቅ ግን በእምነት በሕይወት ስለሚኖር በሕይወት መኖር ያለብን እንዲህ አይነት ክፉ ስላለ ነው። እንደዚህ አይነት ክፉ በቃ ነፍሳትን ሲጠቀልልና ሲወስድ በስስት በቃ እንደማይጠግብ ከአንደኛው ወደ አንደኛው እየተሻገረ እንደማይጠግብ አይነት ሆኖ በዚህ ክፍል ውስጥ እንመለከተዋለን ማለት ነው እና በተለይ ደግሞ በ5 ክፍሎች የእግዚአብሔርን ፍርድ ወዮለት እያለ የሚያቀርብበት መንገድ አለ። በ5 ክፍሎች በተለይ ከቁጥር 6 ጀምሮ እስከ መጨረሻው ክፍል በ5 ክፍል ቆጥሮ የእግዚአብሔርን የግፉን አይነትና የሚመጣውን ፍርድ ከዛ በኋላ ደግሞ የእግዚአብሔርንም ሐሳብ በዛ ውስጥ ያስቀምጣል። ለምሳሌ በቁጥር 6 ላይ እንደዚህ ይላል። በቁጥር 6 ላይ የተቀመጠውን ወዮለት የሚለውም ስንመለከት ወዮለት ብሎ እግዚአብሔር የተናገረበትን ስንመለከት የሰው ገንዘብ የሚሰርቅ በተሰረቀውም ገንዘብ ራሱን ባለጸጋ የሚያደርግ ይሄ ገንዘብ ብዝበዛ ስለነበረ ይሄ በምድሪቱ ላይ ያለውን የግፍ አይነት ነው የሚናገረው። ስለዚህ የሰውን ገንዘብ ይወስዳሉ፣ በወሰዱትም ገንዘብ ደግሞ የራሳቸውን የሆነ ነገር ያከማቻሉና ለነሱ ደግሞ ወዮለት ይላቸዋልና በቁጥር 8 ላይ አህዛብን እንደበዘበዘ ደምንም እንዳፈሰሰ መበዝበዙ እንደማይቀር ፍርዱን ይናገራል። እዛ ክፍል ላይ ፍርዱን ይናገራል። ምድሪቱ ላይ ስላለ ግፍና ስለሚመጣ ፍርድ ሲናገር በቃ ይሄ በሰው ገንዘብ የሰው ገንዘብን እየበዘበዙ የሰው ገንዘብን እየወሰዱ እንደዛ የሚያደርጉ መጨረሻ ላይ በእንደዚህ እንደበዘበዙ መበዝበዛቸው አይቀርም፣ ወዮላት ወዮ እያለ ይናገራል። ሁለተኛው ላይ ደግሞ እንዲሁ በግፍ ገንዘብን በተለይ ከቁጥር 9 እስከ 11 ያለውን ክፍል ብንመለከት በግፍ ገንዘብን የሚሰበስብና ለራሱ ጠቀሜታ ቤትን የሚሰራ እነዛኛዎቹ በስርቆት ነው የሚለው ተመሳሳይነት አለው። በእርግጥ ግን እነዚህኛዎች ደግሞ በግፍ በቅሚያ የሰውን ነገር ሄዶ በመውረስ በመንጠቅ የሚሰበሰቡትን በዚህ ደግሞ የራሳቸውን ቤትና መኖሪያ ከፍ አድርገው የሚሰሩትን ማንም አይደርስብንም ብለው የሚያስቡትን እና በእነሱ ላይ ስለሚነገር ፍርድ ይናገራል። ፍርዱ ምንድን ነው? ድንጋዩም ከድንጋይ ውስጥ ይጮሃል፣ እንጨትም ከውቅር ውስጥ ይመልስልሃል ይለዋል። ምን ማለት ነው? ያነጸው ቤት ራሱ ዘራፊነቱን ይናገርበታል። ገብቷቸዋል። የተሰራው በግፍ ገንዘብ እንደሆነ ምስክር ይሆንብሃል። ሲመለከተው ራሱ ይሄ በግፍ ገንዘብ የተሰራ እንደሆነ ፍርዱ ከቤት ከዛ ከምትኖርበት ቤት እንግዲህ ምናልባት ሕሊና እግዚአብሔር የሚጠቀምበት ክፍል ነው። ስለዚህ በዛ በሚኖርበት ቤት ውስጥ ራሱ ቤቱ ሲል እግዚአብሔር ቤቱን ተጠቅሞ በሕሊናው ላይ ከፍተኛ ወቀሰታ እንደሚያመጣበት አስባለሁኝ። ከቁጥር 12 እስከ 14 ባለው ክፍል ላይ ደግሞ ሶስተኛውን እንመለከታለን። በዚህ ላይ ደግሞ ፍርድ እንደሚመጣባቸው የሚነገረውና የበደሉ አይነት ምንድነው?
በደም አፍሳሾች እና በመስፋፋት ሰበብ ደግሞ ደምን የሚያፈሱ የራሳቸውን ዳርቻቸውን ከተማቸውን ቅጥሮቻቸውን ለማስፋት በሚሄዱበት ሰዓት በግፍ እየነጠቁ አያችሁ። ዕንባቆም እንግዲህ ሲያስለቅሰው የነበረው ሲያስጮኸው የነበረው ሐሳብ እንደዚህ አይነት አሰራሮች ስለነበሩ ነው። በግፍ የሰው ደም ይፈስ ነበረ። በግፍ የሰው ደም ይፈስ ነበረ እና በዚህ መልኩ ይጮሃል። ስለዚህ የእግዚአብሔር ፍርድ እንደዚህ ይላል፣ ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለች ይላል። ይሄ ፍርድ ነው። ይሄ ፍርድ ምድር ባህርን እንደሚከድናት የእግዚአብሔር ክብርን በማወቅ ትሞላለች ይላል። ለምንድን ነው ይሄ ፍርድ የሆነው? ምንድን ነው በዚህ ውስጥ ያለው ትርጉም ስትሉ፣ የእግዚአብሔርን ክብር በማወቅ ምድር ስትሞላ ለአመፀኞች አይመችም። በነገራችን ለአመፀኞች አይመችም። መስራት የሚችሉትን ነገር ፋንክሽን የሚያደርጉበትን አትሞስፌር እነሱን እያዟዟሩ የሚያሰሯቸው መናፍስት በሙሉ መስራት አይችሉም። በተለይ ደግሞ የጠላትን ሽንገላ ትቃወሙ ዘንድ እንደሚል የእግዚአብሔር ቃል የጠላትን ሽንገላ መቃወም የሚቻለው የእግዚአብሔርን ክብር በማወቅ ስንሞላ፣ ምድራችንም እንደዛ ስትሞላ ነው። ይህን ደግሞ እግዚአብሔር ያደርጋል እና ከቁጥር 15 እስከ 17 ደግሞ አራተኛውን ወዮ እንመለከታለን። የባልንጀራውን ሀፍረተ ስጋ ለማየት መጠጥ የሚያጠጣ ግፍንም የሚጨምርበት አስተውሉ። ይሄ ደግሞ በወዳጆች መካከል ያለን ነው የሚያመለክተው። በወዳጆች መካከል ያለን ነው የሚያመለክተው። በግፍ ለገዛ ጥቅማቸው ወዳጆቻቸውን የሚክዱ የእግዚአብሔር ቃል ሲናገር ወዳጅ በዘመን ሁሉ ይወዳል ነው የሚለው። ነገር ግን እንደዛ ያለ ነገር በዛ ጊዜ አልነበረም። ዕንባቆም በሚመለከትበት ዘመን በምድሪቱ ላይ ያለ ግፍ አንደኛው መካካድ ነው። ለገዛ ጥቅም ብቻ መኖር ነው። አንደኛው የአንደኛውን ወዳጅነትና ያለውን በመካከል ያለውን ነገር ሪሌሽንሽፕ ሳይሆን ለጥቅሙ ብቻ ሰውን አስክሮ ማለት ራሱን አስቶ ወይም ደግሞ መጠጥ ጠጥቶ የፈለገውን እስከሚያደርገው ድረስ በዛ መልኩ ከፍተኛ ግፍ እርስ በርስ ይፈጻጸሙ ነበረ እና ፍርዱም እግዚአብሔር በቀኙ ይመልስልሃል፣ የሰራኸውም ግፍ መልሶ ይከድንሃል እና የዘራውን መልሶ እንደሚያሳጭደው ይናገራል ማለት ነው። እና ከቁጥር 18 እስከ 20 ላይ ደግሞ ሌላ እንመለከታለን። ይሄ ደግሞ የጣዖትን አምልኮ የሚመለከት ነው። እንጨትንም ንቃ፣ ድንጋይንም ዲዳውንም ድንጋይ ተነስ የሚሉ ወዮለት ይላል እግዚአብሔር። ይህ ደግሞ ምንድነው? እግዚአብሔር ፍርዱ ምንድነው? እግዚአብሔር በተቀደሰ ተራራው እግዚአብሔር በተቀደሰ መቅደሱ አለ። ምድር ሁሉ በፊቱ ዝም ትበል። ክብር ለእግዚአብሔር ይሁን። ምን ማለት ነው? ምድር ሁሉ በፊቱ ዝም ትበል። እግዚአብሔር በተቀደሰ መቅደሱ አለ። አንድ አምላክ አለ። አንድ እግዚአብሔር አለ። ስለዚህ እንጨትን ንቃ ድንጋይንም ተነስ እያሉ የምትናገሩ እነዚህ አምላኮች አይደሉም፣ አንድ እግዚአብሔር አለ። ይህንም በምድሪቱ ላይ ሲታወጅ ራሱ ሌላ አምላክ እንደሌለ፣ ስለዚህ እነሱ ባሉበት ስፍራ ላይ መስራት እንደማይችሉ ያደርጋቸዋል ማለት ነው። ስለዚህ የእግዚአብሔር ፍርድ በዚህ ለጣዖት አምላኪዎች በዚህ መልኩ ይመጣል። ስለዚህ ከዚህ ምዕራፍ ምን እንማራለን? ክብር ለእግዚአብሔር ይሁን። ከዚህ ምዕራፍ ምን እንማራለን? እስከ መጨረሻው የሚጸና የተስፋውን ፍጻሜ ይቀበላል። ጌታ ኢየሱስ ይባረክ። እስከ መጨረሻው የሚጸና የተስፋውን ፍጻሜ ይቀበላል። ጻድቅ ግን በእምነት ያለ ስጋት ይኖራል። ሁለተኛ፣ ጻድቅ ግን በእምነት ያለ ስጋት ይኖራል። ሕይወታችን በእምነት ይልቁንም ስለኛ የሞተውንና የተነሳውን እርሱ ላይ ባለ እምነት ነው። ገላትያ 2:20 ላይ እንዳለው ማለት ነው። በእምነት ነው የምንኖረው። በእምነት ነው የምንኖረው። ሶስተኛ፣ እግዚአብሔር ለእያንዳንዱ ግፍና ኃጢአት ፍርድ አለው። በዚህ ምዕራፍ ላይ እንደተመለከትነው እየጠቀሰ አንድ ባንድ እየጠቀሰ ለእያንዳንዳቸው ወዮላችሁ ይላቸዋል። ወዮ ይላል እግዚአብሔር እና ፍርዱንም ይናገራል ማለት ነው። ፍርዱንም ይናገራል ማለት ነው። ወዮ እያለ ይናገራል። ስለዚህ እግዚአብሔር ለእያንዳንዱ ኃጢአት ፍርድ አለው፣ የሚሰጠው መልስ አለው እግዚአብሔር።
ለእያንዳንዱ ለተሰራ ኃጢአት ማለት ነው። ስለዚህ በዛ መንገድ ውስጥ የሚመላለስ ማንኛውም ሰው ቢኖር እግዚአብሔር መሐሪ እንደሆነ ሁሉ ምህረቱ ደግሞ ፍርዱ ደግሞ ራሱ አንዱ የፍቅሩ መገለጫ ነው በነገራችን ላይ። ምክንያቱም አንዳንድ ጊዜ ሰውም ራሱ በሚሄድበት በዛው በኃጢአቱ እንዳይጠፋ እግዚአብሔር የተሻለ ነው ብሎ ያንን ሰው ነፍሱን የሚያድንበትን መንገድ ያመጣለታል፣ ለዛው ሰው የሚጠቅመውን ማለት ነው። እኔ ይሄንን ከአባትነቱ ነው ብዬ ነው የማምነው። ይሄ ከእግዚአብሔር ከራሱ ከባህሪው ነው። ስለዚህ የተሻለውን መንገድ ያመጣለታልና ወደ እግዚአብሔር ከእግዚአብሔር ጋር መታረቅና መስማማት መልካም እንደሆነ እንመለከታለን። ክብር ለእግዚአብሔር ይሁን። ምዕራፍ 3 በጣም የሚገርም የመጽሐፉ ክፍል ነው። የነብዩ የዕንባቆም ጸሎት በመዝሙር ይላል። እንግዲህ የሚዘምር የማይመስለው ዕንባቆም መጨረሻ ላይ ዘመረ ማለት ነው። ጌታ ኢየሱስ ይባረክ። ወደ እግዚአብሔር ቀርቦ የማይዘምር ግን ማንም የለም። ከእግዚአብሔር ጋር አውርቶ የማይዘምር ማንም የለም። ምዕራፍ 1 ሲጀምር ሸክም ብሎ የጀመረለት ዕንባቆም አሁን ደግሞ ስለመዘመሩ ይናገራል። አያችሁ፣ ለዚህ ነው የትኛውንም ሸክም ወደ እግዚአብሔር ወስደን እግዚአብሔርን ከእግዚአብሔር ጋር በትክክለኛው መንገድ ስንገናኝ ሐዘኑና ችግሩ ምንም የከበደ ቢመስልም መጨረሻ ላይ ግን ከእግዚአብሔር ጋር ሆኖ የማይዘምር ማንም የለም። ማንም ሳይዘምር ከእግዚአብሔር ጋር ተገናኝቶ ሳይዘምር የተለያየ በዚህ መጽሐፍ ጥናት ውስጥ እስካሁን ስንመለከት እግዚአብሔር ጋር ቀርቦ እኔ ስለ ጥያቄ መልስ ብቻ አይደለም፣ ጥያቄ እኮ ይመለሳል፣ ግን ሳይዘምር ሪጆይስ ሳያደርግ እግዚአብሔርን ሳያመሰግን የሚመለስ ማንም የለም። እንግዲህ ብዙዎቹ ነቢያት ከእግዚአብሔር እየሰሙ ሲናገሩ ነው የምናየው። ይሄ ግን ውስጡ የገባው ሐዘን ራሱ በቀላሉ የሚወጣ የማይመስል ነብይ ነው። በቀላሉ የሚወጣ ነፃነትን ያገኛል ተብሎ ኤክስፔክት የማይደረግ በላዩ ላይ የደረሰበት ነገር ማለት ነው። ውስጡ ያለው ጩኸት ከእግዚአብሔር ጋር የያዘው ግብግብ። እንግዲህ በእግዚአብሔር ፊት ምንም ከባድ የሆነ ነገር የለም ማለት ነው። ደግሞ ከእግዚአብሔር በመልኩ እና በምሳሌው ከፈጠረን ከእርሱ የማናገኘው ነፃነት፣ የማንድነው በሽታ፣ የማንፈወሰው ነገር የለም ማለት ነው። በጌታ በኢየሱስ ክርስቶስ አምነን ደግሞ ወደሱ ስንቀርብ በትክክለኛው መንገድ ማለት ነው ወደሱ ስንቀርብ ለስጋችን ለነፍሳችንና ለመንፈሳችን ወይም ደግሞ ለመንፈሳችን ለነፍሳችንና ለስጋችን የሚሆነውን ለእያንዳንዱ ነገራችን መልስና ፈውስ አለው። ክብር ለእግዚአብሔር ይሁን። ስለዚህ እንደው እኔ እዚህ ምዕራፍ ላይ ስደርስ በጣም ነው የገረመኝ። ምክንያቱም ለምንድን ነው ዕንባቆም ዘመረ። የሚገርም ነገር ነው ወገኖች፣ ዕንባቆም ዘመረ። ሸክም አለው። ገና ስትጀምሩት አነጋጋሪ የሚመስል ክፍል ነው አጀማመሩ ራሱ ማለት ነው። ነገር ግን ዕንባቆምም ዘመረ ወገኖች፣ ዕንባቆምም ዘምሯል። ስለዚህ የማይዘምር አይኖርም። ይሄ እግዚአብሔርን እናይበታለን። ክብር ለእግዚአብሔር ይሁን። እግዚአብሔርን የምናይበት ነው። እዚህ ውስጥ 305 ሰዎች አላችሁ። እግዚአብሔር ዕንባቆምን አዘምሮታል። ክብር ለእግዚአብሔር ይሁን። ስለዚህ ከእግዚአብሔር ጋር ቆይቶ ዝማሬውም ከሰማው ድምፅ ከመታመኑና በሰማው ድምፅ መታመኑንና መደሰቱን ያሳያል። ከመጣለት ድምፅ ከእግዚአብሔር ጋር ሲያወራ በነበረው ቆይታ ውስጥ የነበረው እምነት መጨመሩን የነበረው እምነት ምን ያህል እየጨመረ እንደሄደ እናስ በዛ እምነት የተነሳ ደግሞ ልቡ ሐሴት ማድረጉን ምን አይነት ጀንዊን ሰው እንደሆነ እዚህ ጋር ማስተዋል አለብን። በጣም በእግዚአብሔር ፊት እውነተኛ ሰው ሆኖ ነው የሚቀርበው። ሐዘኑን ይዞ እንደቀረበ ከውስጥ ደግሞ ፈንቅሎ መቼስ ዝማሬው ከሱ ሲወጣ ይሄ ሜካፕ የሆነ አይደለም፣ ዝም ብሎ ተሰርቶ የሚቀርብ እግዚአብሔርን ለማስደሰት እንዳልሆነ መጽሐፉ በግልጽ በጣም የሚያሳይ ነው። እና እዚህ ጋር ዕንባቆም በዝማሬ እናያለን። እምነቱ እንደጨመረ እናያለን። እምነቱ እንደጨመረ እንደተደሰተ
እናያለን። እንዳዘነ አልቀጠልም፣ አንገት እንደደፋ አልቀጠልም፣ በቃ እንደቆዘመ አልቀጠልም። በቃ መጠበቂያ ላይ እቆማለሁኝ እንዳለ መጠበቂያ ላይ ብሎ እንዳዘነ አምባዬ ላይ ብሎ እንዳዘነ ከዚህ ሐሳብ ንቅንቅ አልልም እንዳለ አልቀጠለም። ምክንያቱም ለክርክሩ የሚሆነውን ባወቀ ጊዜ የጠበቀው መልስ ነው። እሱ ለክርክሩ የሚሆነው የጠበቀው መልስ ነው። ያንን ባገኘ ጊዜ ሪጆይስ አድርጎ ሲዘምር እናገኘዋለን ማለት ነው። በተለይ ከቁጥር 3 እስከ 4 ላይ እግዚአብሔር ይመጣል ከነ ሙሉ ግርማው እግዚአብሔርን ይናገራል። ከቁጥር 3 እስከ 4 ያለውን ክፍል አነባለሁ። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። ክብር ለእግዚአብሔር ይሁን። ክብሩ ሰማያትን ከድኗል፣ ምስጋናውም ምድርን ሞልቷል። ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል፣ ኃይሉም እዚህ በዚያ ተሰውሯል ይላል። ስለዚህ ከነ ሙሉ ግርማው እግዚአብሔርን እየገለጠ እግዚአብሔር ይመጣል በሚለው እዚህ ጋር ሪጆይስ እያደረገ ሲዘምር እናገኘዋለን። ወገኖቼ እግዚአብሔር ይመጣል። አሁንም በህይወት በምድር ላይ ባለንበት ሊወስደን ብቻ አይደለም፣ ባለንበት በዚህ በየትኛውም ችግር ውስጥ የምናልፍ ብንሆን በየትኛውም በቃ ከበደ ገነነ ብለን አስቸግረዋል ብለን በምናስበው ጭንቀት ውስጥ ስናልፍ እግዚአብሔር ግን ይመጣል። ሐሳባችንን ጄንዊንሊ ለእግዚአብሔር በፊቱ ማቅረብ ብቻ ነው። ይመጣል ደግሞ ያዘምረናል። ክብር ለእግዚአብሔር ይሁን። ከቁጥር 5 ደግሞ እስከ 12 ጊዜ እረፍት በፊቱ ምን ሊሆን ፍጥረት በፊቱ ምን ሊሆን እንደሚችል ያሳየናል። ፍጥረት በፊቱ ምን ሊሆን እንደሚችል ቸነፈር በፊቱ ይሄዳል፣ የእሳትም ነበልባል ከእግሩ ይወጣል። ቆመ፣ ምድርንም አወካት፣ ተመለከተ፣ አሕዛብንም አናወጠ። የዘላለምም ተራሮች ተንቀጠቀጡ፣ የዘላለምም ኮረብቶች ቀለጡ። መንገዱ ለዘላለም ነው። የኢትዮጵያ ድንኳኖች ተጨነቁ። አየሁ፣ የምድያም አገር መጋረጃዎች ተንቀጠቀጡ። በውኑ እግዚአብሔር በወንዞች ላይ ተቆጥቷልን? ቁጣው በወንዞች ላይ መዓትህም በባህር ላይ ነውን? ፈረሶችህና በማዳን ሰረገሎች ላይ ተቀምጠሃልና በቃልህ እንደ ማልክ መቅሰፍትህን አመጣህ፣ ቀስትህንም ገተርህ። ምድርን ሰነጥቀህ ፈሳሾችን አወጣህ። ተራሮች አንተን አይተው ተጨነቁ። የውሃ ሞገድ አልፏል፣ ቀላዩም ድምፁን ሰጥቷል፣ እጁንም ወደ ላይ አንስቷል። ፍላጻዎች ከወጡበት ብርሃን የተነሳ ከሚንቦገበገው ከጦር ጸዳል የተነሳ ፀሐይና ጨረቃ ከመኖሪያቸው ቆሙ። በምድር ላይ በመዓት ተራመድህ ይለዋል። ክብር ለእግዚአብሔር ይሁን። አሕዛብ በምድር ላይ በመዓት ተራመደህ ይላል። ይሄ እንግዲህ ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ይሄ እግዚአብሔር ፍጥረት በፊቱ ምን እንደሚሆን የእግዚአብሔር መነሳት ምንን እንደሚያደርግ የምናይበት ክፍል ነውና ይህንን እያነሳ የእግዚአብሔር መነሳት የእግዚአብሔር መምጣት ምን አይነት ምድራዊና ሰማያዊ እንቅስቃሴን እንደሚያደርግ እዚህ ጋር ገልጦ በደንብ ያሳየናል ማለት ነውና ይህንንም በዕንባቆም ዝማሬ ውስጥ ጭራሽ ሌሎች መገለጦችን በጣም መንፈሳዊ ዓለምንና የእግዚአብሔርን ዓለምንና ወደዚህ ያለውን ዓለምን እያስተያየ መገለጦችን እያፈለቀ የሚናገርበትን እግዚአብሔርን ደግሞ በምን አይነት የእግዚአብሔር መምጣት ደግሞ ምን እንደሚመስል መረዳት የምንችልበትን እያሳየ እዚህ ጋራ ሲዘምር እንመለከተዋለን። ከቁጥር 13 እስከ 15 እግዚአብሔር የቀባውን ለማዳን ይልቁንም ደግሞ ሕዝቤ ነው የሚለውን የእግዚአብሔር ሕዝብ የሆነውን እግዚአብሔር ለማዳን እንዴት እንደሚነሳ እንመለከታለን ማለት ነው። በዚህ ዝማሬ ውስጥ አሕዛብን በቁጣ አሄድሃቸው፣ ሕዝብህን ለመታደግ የቀባኸውን ለማዳን መጣ። የኃጢአተኛውን ቤት ራስ ቀጠቀጥህ፣ መሰረቱን እስከ አንገቱ ድረስ ገለጥህ። የአለቆችህ ራስ በገዛ በትራቸው ወጋህ። እኔን
ይበትኑ ዘንድ እንደ አውሎ ነፋስ ወጡ። ችግረኛውን በስውር ለመጣል ደስታቸው ነው። ፈረሶቻቸው በባህር በብዙ ውሆች ላይ አስረገጥህ ይላልና እግዚአብሔር እንዴት አድርጎ የተቀባውን በተለይ ደግሞ ሕዝቤ ነው ብሎ ያለውን ለማዳን እግዚአብሔር እንዴት እንደሚነሳ የከበቧቸው ደግሞ እንዴት እንደሚበተኑ በሚያሳይ መልኩ እዚህ ጋር ዕንባቆም ዘምሯል። መጽሐፉ ስለተነበበ እናንተም ስላጠናችሁት ያው ግልጽ እንደሆነ አስባለሁኝ። ከቁጥር 17 ከቁጥር 16 ላይ የሰማው የእግዚአብሔር ድምፅ ምን ያህል ታላቅ እንደሆነ ያሳያል። ቁጥር 16 ላይ የሰማው የእግዚአብሔር ድምፅ እዚህ ጋር በደንብ መረዳት እንችላለን። ዕንባቆምን ያገኘው ድምፅ፣ ዕንባቆምን ያገኘው ኢንካውንተር በዛ ከእግዚአብሔር ጋር በነበረበት ድምፅ ውስጥ ባወራበት ጊዜ በውስጡ የፈሰሰው ድምፅ ምን ያህል እንደሆነ በዚህ ክፍል በደንብ መረዳት የምንችልበትን ሐሳብ እናገኛለን ማለት ነው። እኔ ሰምቻለሁ፣ ልቤም ደነገጠብኝ። ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ፣ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ። ከስፍራዬ ሆኜ ተናወጥኩ። የሚያስጨንቁን ሕዝብ ላይ እስኪመጣ ድረስ አያችሁ፣ የሚያስጨንቁኝ ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ። አያችሁ፣ ውስጡ አንድ ኃይል ገባ ማለት ነው። ውስጡ አንድ ኃይል ገባ። ከሰማው ድምፅ የተነሳ ዕንባቆም መጀመሪያ የጥያቄን እግዚአብሔር ፊት ያቀረበውን የነበረበትን ጥያቄ ብቻ ነበረ የሚያቀርበው። ነገር ግን በውስጡ ምን ኢንካውንተሩን ኢማጅን ማድረግ ይቻላል። በላዩ ላይ የወረደውን የእግዚአብሔር መንፈስ ከድምፁ የተነሳ ቫይብሬሽኑ ራሱ በቃ እስከ መላ ሰውነቱ እስከሚንቀጠቀጥ ሰምቻለሁ፣ ደንግጫለሁ፣ ውስጤም ደንግጦብኛል፣ ከእግዚአብሔር ሰምቻለሁ፣ መንቀጥቀጤ በመላ ሰውነቴ ውስጥ ሁሉ ተሰራጭቷል ይላል። ክብር ለእግዚአብሔር ይሁን። አሁንም የሚያስፈልገን እንደዚህ ያለ ኢንካውንተር። አሁንም እግዚአብሔር ይናገራል። ይህ የሚሰማ እግዚአብሔር አሁንም ይናገራል። የእውነት የሆነ ከእግዚአብሔር የሆነ ኢንካውንተር ያገኘን ወገኖች፣ ከእግዚአብሔር የሆነ ድምፅ ይምጣልን። ይሄ እኛን ብቻ አፈራግጦ ብቻ ሳይሆን እሱ ከላይ ሲናገር የእግዚአብሔር አመጣጥ በምን አይነት መልኩ እንደሆነ ይናገራል። በእግዚአብሔር ፊት የቆየ ደግሞ መልስን በእርግጥ ይዞ ይወጣል ወገኖች። በእግዚአብሔር ፊት የቆየ የተፈተሸ ነው። ይህ ሰው የተፈተሸ ነው ወገኖች። ህይወቱም መንፈሱም የተፈተሸ ነው። አሁን ከዚህ በኋላ ይህ ሰው ሊናወጥ አይችልም። ለምን አይችልም ካላችሁ፣ ሰምቷል። የነበረበትን ነገር እግዚአብሔር ወስዶ የእግዚአብሔርን ነገር የሰጠው ነው። የነበረበትን ሸክም እግዚአብሔር ወስዶ አሁን እዚህ ጋር የምትመለከቱት ክፍል በውስጡ እንደ ኤሌክትሪክ እያለፈ ያለውን የእግዚአብሔርን ኃይል ነው። ከዚህ በኋላ በመከራዬ ቀን እስከሚመልስ ድረስ ዝም እላለሁ እጠብቃለሁ ያስባለው ዝም ብሎ አይደለም፣ ከምንም ተነስቶ አይደለም። ኃይልን ተቀበለ። ለመቆየት የሚያስችል ይሄ ሎንግ ሰፈሪንግ ውስጥ በመከራ ውስጥ መቆየት በነገራችን ላይ የመንፈስ ፍሬ ነው። ታውቃላችሁ፣ የመንፈስ ፍሬ ነው። በገላትያ ላይ እንደምንመለከተው ይሄ ሎንግ ሰፈሪንግ ትዕግስት የሚባለው በዛ ውስጥ የሚያስቆየውን ኃይል የተቀበለበትን የእግዚአብሔር መንፈስ በላዩ ላይ ሲመጣ አሁን እሱ ራሱ ኮንፌስ ማድረግ ጀመረ። መጀመሪያ ይጮህ እኮ የነበረ ሰው መከራውን ነበር የሚያየው። አሁን እዚህ ዝማሬ ውስጥ ግን ዕንባቆም እግዚአብሔርን ነው የሚያየው። አሁን ስለ መከራው አይደለም የሚናገረው። አሁን እየተናገረ ያለው ስለ እግዚአብሔር ነው፣ ከሰማው ድምፅ የተነሳ ማለት ነው። እና እዚህ ጋር የመጨረሻው ቅኔ ደግሞ ሁላችንም በጣም በብዙ የምናስተውለው በጣም የሚታወቀው ሌላው የመጽሐፉ ክፍል ይሄ ነው። ከሰማው ድምፅ የተነሳ ነው። እንግዲህ ምንም እንኳን በለስ ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ በወይራ ስራ ቢጎድል፣ የወይራ ስራ ቢጎድል፣ እርሾችም መብልን ባይሰጡ፣ ሃሌሉያ፣ በጎች ከበረት ቢጠፉ፣ ላሞችም በጋጥ ውስጥ ባይኖሩ፣ እኔ ግን በእግዚአብሔር ደስ ይለኛል። ሃሌሉያ። በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው። እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል ይላል።
ክብር ለእግዚአብሔር ይሁን። ጌታ እግዚአብሔር ኃይሌ ነው አለ። ጌታ እግዚአብሔር ኃይሌ ነው። ጌታ እግዚአብሔር ኃይሌ ነው። በመድኃኒቴ አምላክ ሐሴት አደርጋለሁኝ። ከዛ ሸክም፣ ከዛ ጭንቀት፣ ከዛ ሐዘን ወጥቶ አሁን ስለምን ያወራል? ሐሴት አደርጋ። ሐሴት ደስታ አይደለም፣ ያለፈ ነው። ያለፈ ነው። ከፍ ያለ ነው ወገኖች። ኦ ማይ ጋድ ከፍ ያለ ነው። በዚህ አምላክ ሐሴት አደርጋለሁ። ከውስጡ ነው የሚመጣው። ሐሴት አደርጋለሁኝ። በቃ እግሮቼን እንደ ዋላ እግሮች ያደርጋሉ። ዋላዎች ቪዲዮዎች አይታችሁ ከሆነ እነዚህ በተራራማ ቦታዎች ላይ የተራራው እንደዚህ ወገቡ በጣም ቀጫጭን የሆኑ ራሱ የተራራው ላይ በጣም በቃ ከ4 ሴንቲሜትር እስከ 5 ሴንቲሜትር የሚደርስ ምናልባት እንደዚች የምትደርስ ተራራው ላይ እንደዚህ መስመር አለና አንዳንድ ቪዲዮዎች ላይ አይታችሁ ከሆነ እሷን እየረገጡ ከተራራ ወደ ላይ ይወጣሉ። እንደዛ ብቻ ሳይሆን የሚያድኗቸው እንኳን ሲመጡ በዛች በተራራው ጠርዝ ላይ ነው የሚሮጡት። እግሮቼን እንደ ዋላ እግሮች ያደርጋል የሚለው ለዚህ ነው። እግሮቼን እንደ ዋላ እግሮች ያደርጋል፣ በተራራዎች ላይ ያስቆመኛል፣ በከፍታ ላይ ያስኬደኛል። በቃ አንዳንድ ቪዲዮዎችን ስንመለከት ከታች ገደሉ ታይቶ ራሱ አይደረስም። ነገር ግን እነሱ እንደውም ዘና ብለው በዛ ተራራ ላይ ያለውን ነገር ትናንሽ ቁጥቋጦዎችን እየለቀሙ ሲበሉ እንመለከታለን። እግራቸው በእግዚአብሔር ጸንቶላቸው ማለት ነው። ክብር ለእግዚአብሔር ይሁን፣ የፍጥረት አምላክ እግዚአብሔር ስለሆነ። ስለዚህ የዋላዎችን እግር የሚያጸና ዛሬ ደግሞ በዚህ ቃል መንፈስ ውስጥ በዚህ መጽሐፍ ትምህርት ውስጥ ሆነን እግዚአብሔር በእምነት የምንጸናበትን እግሮቻችንን የመቆምን በእምነት የመቆምን ከእግዚአብሔር ጋር የመስማማትን ከእግዚአብሔር ጋር ደግሞ ጸንቶ የእግዚአብሔርን ድምፅና ኢንካውንተር የምንቀበልበትን ኃይል የሚሰጠን አምላክ እግሮቻችንን እንደ ዋላ ያጸናቸዋል። እኔ በእውነት በጣም ልቤ ውስጥ የሚሰማኝ እሱ የሚሰማው አይነት መንፈስ ይሰማኛል። ክብር ለእግዚአብሔር ይሁን። የሚያስደስት ሪጆይስ የሚያስደርግ ከመጣንበት ከጀመርንበት ሐሳብ እንደዛ አይደለም። ሁሉ ጊዜ እግዚአብሔር ጋር ደርሰን ስንጨርስ እዚህ ክፍል ላይም ብዙ ጊዜ ስንማር ካያችሁ ስንማር እንኳን እንደዛ አይደለም። ገና ምዕራፉን ጀምረን ስንጀምርና ስንጨርስ የሚውጠን የእግዚአብሔር ደስታ አንድ አይደለም። ዕንባቆምን እግዚአብሔር አዘመረው። ዛሬም እግዚአብሔር ያዘምራል። ዛሬም እግዚአብሔር መገለጥን ይሰጣል። ካላችሁበት ከከበባችሁ ከየትኛውም ጥያቄ ያለፈ ከየትኛውም ከበደ ከተባለ የእውነቴን ነው ምላችሁ እግዚአብሔር በተለይ የልብ ሐዘንን የልብ ስብራትን እግዚአብሔር ይጠግናል። እግዚአብሔር ይጠግናል። ለትውልድ ሸክም ያለባችሁ ጸሎታችሁ ተሰምቷል። እግዚአብሔር የሚሰማ እንደሆነ በዚህ ምዕራፍ ውስጥ በዚህ መልእክት ውስጥ እንመለከታለን። ያላችሁን ነገር አትጣሉ፣ ወደ እግዚአብሔር ነገር ይዛችሁት ቅረቡ። እግዚአብሔር መልስ አለው። ክብር ለእግዚአብሔር ይሁን። እግዚአብሔር መልስ አለው። እግዚአብሔር ይናገራል። መጨረሻው የድል የዝማሬ ከመንፈስ የሆነ ሐሴት። እንደዚህ ነው እግዚአብሔር፣ እንደዚህ ነው አምላካችን። ክብር ለእግዚአብሔር ይሁን። ስለዚህ ከዚህ ምዕራፍ ምን እንማራለን የሚለውን ነገር እንመለከታለን። አንደኛ ችግራችን፣ ግራ መጋባታችን ሁሉ ወደ እግዚአብሔር ብናቀርብ መጨረሻው ዝማሬ መሆኑን እንማራለን። ዝማሬ መሆኑ የማይቀር ነው። ያዘምረናል። ክብር ለእግዚአብሔር ይሁን። ፍቅሩ ያዘምረናል። አያችሁ፣ ጠላት ይሄ ዲሲቨሩ እግዚአብሔርን የሚያማላችሁ እግዚአብሔር ጋር ያለውን እውነት ለመሸፈን ነው፣ የሐሜቱ ምክንያት ማለት ነው። ነገር ግን ያንን አልፈን ወደ እግዚአብሔር ይዘን ከቀረብን አንደኛ እውነተኛ የሆነውን እግዚአብሔር እናውቃለን። ሁለተኛ መዘመራችን አይቀርም። ክብር ለእግዚአብሔር ይሁን። ሁለተኛ የእግዚአብሔር ድምፅ መታመንንና ደስታን ይጨምራል። መከራ ምንም ቢኖር ነገር ግን በዛ ውስጥ የማለፍ አቅም ከእግዚአብሔር ድምፅ ብቻ ነው የሚገኘው። ስለዚህ የእግዚአብሔር ድምፅ
መታመንንና ደስታን ይጨምራል። ሶስተኛ የእግዚአብሔር ድምፅ የመወሰንንና የመጽናትን ኃይል እንደሚሰጠን ከዚህ ውስጥ እንመለከታለን። የእግዚአብሔር ድምፅ ወሰነ። እንዳያችሁት እኔ ሰማው ደነገጥኩም ብሎ በመከራዬ ውስጥ ግን እጠብቃለሁኝ። አሁን እኮ መከራው ለምን ሆነ እያለ አዝኖ ነበር የጸለየው። አሁን ግን ይሄ የእግዚአብሔር ፍርድ ነው። ስለዚህ ፍርዱን እቀበላለሁ፣ በዚህ ውስጥ ምን ጸንቼ አልፋለሁኝ፣ እጠብቃለሁኝ የሚያስብል ኃይል በኢየሱስ ስም ያገኛችሁ። እጠብቃለሁኝ የሚያስብል ኃይል አገኘው። ስለዚህ ከዚህ ክፍል ይሄን ነው የምንማረው። እጠብቃለሁኝ። እግዚአብሔር ሆይ አይገርማችሁም? እጠብቃለሁ። በነገራችን ላይ እግዚአብሔር እኛ ጋር ያለውን ዲተርሚኔሽን የሚያይበት ነው እንጂ እጠብቃለሁ ነገ ሊሆን ይችላል እኮ የሚመለሰው። ነገ ለሚመለስ ነገር ነው። ኤሳው ታስታውሳላችሁ፣ ለሚያልፍ በቃ በዛች ደቂቃ ውስጥ ለሚያልፍ ነገር ነው ብኩርናውን የሸጠው፣ ለረሃብ ማለት ነው፣ በቀይ ወጥ ማለት ነው። አይገርማችሁም? ስለዚህ እግዚአብሔር በቃ ጠላት የሚያደርገው እንደዚህ ነው። እግዚአብሔር ግን ተስፋውን የሚፈጽመው የኛን ይሄ አምባዬና መጠበቄ አይነት መንፈሳዊ አቋማችንን ሊሆን ይችላል እግዚአብሔር የሚጠብቀው እንጂ የሚያርቀው ነገር ከኛ የለም ወገኖች። ጠላት ሩቅ አድርገው የሳላቸው አንዳንድ ነገሮች እንደሱ አይደሉም በህይወታችን። እኔም የምመሰክረው ብዙ ነገር አለ እግዚአብሔር እንደዚህ አድርገው ያሳይ። ስለዚህ በሶስተኝነት እሱን እናያለን። በአራተኝነት ለእግዚአብሔር መታዘዝና መገዛት በአስደሳች ሁኔታ ውስጥ ብቻ አይደለም። ለእግዚአብሔር መታዘዝና መገዛት በአስደሳች ሁኔታ ውስጥ ብቻ አይደለም። ይሄ እንደ ትምህርት ልንወስደው ያስፈልጋል። በመከራ በአስቸጋሪ ጊዜም ሁሉ መሆን እንዳለበት። ምክንያቱም ጌታ ኢየሱስ ክርስቶስ ሲናገር በዓለም ሳላችሁ መከራ አለባችሁ ይላል። ብዙ ጊዜ እንጠቅሰውና ከዛ በኋላ አንዳንድ ነገሮች ሲመጡ ግን አናስታውሰው እና ይሄ ግን እንደ እግዚአብሔር ትምህርት በልባችን ደግሞ እንደ ፕሪንሲፕል መሆን አለበት። ከዚህ ሁሉ ውስጥ እግዚአብሔር ምንድን ነው የሚፈልገው? ከሱ ጋር ያለንን ህብረት ነው የሚፈልገው፣ በመከራው በደስታው ማለት ነው። አንዳንድ ጊዜ በረከታችን ራሱ የማይለቀቅበት ምክንያት ምንድን ነው? መንፈሳችንን ያሰለጠን ነው በመከራ ስለሆነ ሊሆን ይችላል። ማለት ሀዘን ሲመጣ ወደ እግዚአብሔር የምንሄድ፣ በችግር ጊዜ ወደ እግዚአብሔር የምንሄድ አይነት ሰዎች ብቻ ከሆነ ደስታ ብዙ ጊዜ ወደኛ ሊመጣ አይችልም። ምክንያቱም ደስታ ሲሆን የምንጠፋ፣ ብለሲንግ ሲሆን በረከት ሲሆን የምንጠፋ አይነት ሰዎች የምንሆን ከሆነበት እግዚአብሔር ዞሮ ዞሮ የኛን መዳን የሚወድ አምላክ ስለሆነ ማለት ነው። አምስተኛ ባዶ እና መከራ የምንለው መንገድ ውስጥ የእግዚአብሔር መኖር በቂ ነው። በቃ ይሄ በጣም ባዶ ነው ህይወቴ ላይ ብለን የምንለው መንገድ ውስጥ የእግዚአብሔር መኖር በቂ ነው። እሺ እደግመዋለሁኝ፣ ቶሎ ብዬ እደግመዋለሁኝ። አንደኛ ችግራችንና ግራ መጋባታችን ሁሉ ወደ እግዚአብሔር ብናቀርብ መጨረሻችን ዝማሬ መሆኑ እርግጥ ነው። ሁለተኛ የእግዚአብሔር ድምፅ መታመንንና ደስታን ይጨምራል። ሶስተኛ የእግዚአብሔር ድምፅ የመወሰንንና የመጽናትን ኃይል ይሰጣል። ሶስተኛ የእግዚአብሔር ድምፅ የመወሰንንና የመጽናትን ኃይል ይሰጣል። አራተኛ ለእግዚአብሔር መታዘዝና መገዛት በአስደሳች ጊዜ ብቻ ሳይሆን በመከራውም ጊዜ መሆን አለበት። አምስተኛ ባዶና መከራ ብለን የምናስበው መንገድ ውስጥ የእግዚአብሔር መኖር በቂ ነው። እርግጠኛ መሆን ያለብን አንድ ነገር ይሄን ነው። እግዚአብሔር አለ ወይ? በዚህ ውስጥ እግዚአብሔር አለ ወይ የሚለውን ነው። እግዚአብሔር ካለ በዛ ውስጥ በቂ ነው ማለት ነው። ስለዚህ ከዚህ ምዕራፍ እና በአጠቃላይ ከመልእክቱ ደግሞ ዕንባቆምን በዚህ መልኩ እንመለከተዋለን። ከዚህ ውስጥ የምንማረው እግዚአብሔር እንግዲህ እምነትን ያስተምረናል። በአጠቃላይ ጻድቅ በእምነት በህይወት ይኖራል የሚለው የጥቅሱ አንድምታና መንፈስ በዚህ መልኩ ምዕራፍ ሙሉ መጽሐፉን እንደሚወክለው
አሁን እዚህ ጋር ስንደርስ የምናረጋግጥበት ይሆናል ማለት ነው። ጌታ ኢየሱስ ይባረክ። ተባረኩልኝ።